ሰላም ሰላም ውድ ቤተሰቦቼ አዲስ ተመልካቾች እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ውድ ቤተሰቦች እያላችሁበት እያልኩኝ ማለት ነው። ዛሬ ምርጥ ለቁርስ የሚሆን ማለት ነው አጃ ነው ይዤላችሁ የመጣሁት ማለት ነው። ይሄንን አሁን ይሄ ለቁርስ ማለት ነው በጣም ተመራጭ የሆነ ምግብ ነው ማለት ነው። አጃ ትኩሱ ማለት ነው። እዚህ ጋር ሳህን ላይ እያረኩት ነው ማለት ነው። በጣም አሜዚንግ የሆነ ምግብ ነው ማለት ነው። በጣም ነው ማለት ነው ቤተሰቦቼ። ይህንን አጃ ውድ ቤተሰቦቼ በዚህ አይነት መንገድ ይሄንን አጃ ማለት ነው ሰርቼዋለሁኝ። በጣም ነው የምትወዱት። ይሄ ስትሮበሪ ማለት ነው። ስትሮበሪ አረግበታለሁ እንደዚህ። ስትሮበሪ በድንግል ማርያም ድረሽልኝ፣ በስማ ወርቆብኝ ማለት ነው። እግዚአብሔርን ድንግል ማርያምን ጠርቶ ማንም አያፍርም ማለት ነው። እና በዚህ አይነት መንገድ ሰርቼዋለሁኝ ማለት ነው። ከዚህ ቀጥሎ ወደ አሰራሩ ነው የምወስዳችሁ ውድ ቤተሰቦቼ። ይሄን አጃውን ለመስራት ማለት ነው ይሄ አቅርቤያለሁኝ፣ አንድ ብርጭቆ ይሄ አጃው ነው ማለት ነው። አሁን እዚህ ጋር ድስቱን ጥጃለሁ ማለት ነው ውድ ቤተሰቦቼ። ውሃ አንድ ብርጭቆ ውሃ ማለት ነው እዚህ ጋር ጨመርኩኝ። አሁን ቤተሰቦቼ ውሃ ፈልቷል ማለት ነው። አንድ ብርጭቆ አዘጋጅተን ይሄንን እንደዚህ ጨምረዋለሁ ማለት ነው። አጃውን አሁን እዚህ ጋር ማንሰር ነው ማለት ነው። በውሃ ነው እንደዚህ የምንሰራው፣ በወተት ይሰራል፣ ግን እኔ በውሃ ነው እየሰራሁት ያለሁት ማለት ነው። እንደዚህ ማስለዋለሁ እስከሚፈር ድረስ ማለት ነው። አጃ እጅግ በጣም ፕሮቲን የሆነ ጠቀሜታው ከፍተኛ ነው። ሁሉም ሰው እንደሚያውቀው አጃ ማለት ነው እጅግ በጣም ጠቀሜታው ከፍተኛ ነው ማለት ነው። ወይ ምግብ ያምሩት ይላል። እሳቱን ቀነስኩት ማለት ነው። እግዚአብሔርን እንደዚህ ሊገነፍል ነበረ ማለት ነው። በደንብ እንደዚህ እስከሚወፍር ድረስ አማስለዋለሁ ማለት ነው። ማሰላል በደንብ ይዋሃዳል ማለት ነው። እና ወተት መስራት ትችላላችሁ። ስኳርም አላረኩም እኔ እንዲሁ ውሃ ብቻ ተጠቅሜ ነው ማለት ነው እንደዚህ የምናማስለው። አጃ የአጃ ዳቦ ሀገር ቤት በጣም ይጋገር ነበር ማለት ነው። አሁን ይሄ እየወፈረ ነው ማለት ነው። እንደዚህ ይመስላል በደንብ ይልቻው ደግሞ በጣም ቀለምት ከታች ማለት ነው። ይሄ በጣም ጠቀሜታ ከፍተኛ የሆነ ምግብ ነው ማለት ነው። እናንተ እንደ ፍላጎታችሁ መስራት ማለት ነው። ሰው ወተት እንሰራለን
የፈለገ ሰው ማድረግ ይችላል ማለት ነው። እዚህ ጋር በብዙ አይነት መንገድ መስራት ይቻላል ማለት ነው። ይሄ አጅብ ማለት ነው። ይህ አሁን እየወፈረ ነው ማለት ነው። ጨምርበት መሰል ትንሽ አንድ ቆፋ ነበር ያደረኩበት ማለት ነው። ውሃ ጨምርበት ትንሽ ማለት ነው። አልበቃውም። ስለዚህ ውሃ ጨምርኩ ግማሽ ማለት ነው። መጀመሪያ አንድ ብርጭቆ ነበር የጨመርኩበት። እንደዚህ ውሃ ጨምሬያለሁ ማለት ነው። ይብሰል ትንሽ እንደዚህ ልብድ ብሎ እስከሚወፍር ድረስ ማለት ነው። ውድ ቤተሰቦቼ እንደዚህ ይበስላል ማለት ነው። ጨምሬያለሁ ሌላ ውሃና እንደዚህ አሁን ሲወፍር ውሃው መጠጥ እስከሚል ድረስ ማለት ነው። እንደዚህ ቀጭን ለመሆን ለምትፈልጉ ማለት ነው። ይሄ በድንግል ማርያም ተሽልይ ቀጭን ለመሆን ማለት ነው። ዳይት ለመሆን ይሄ ጠቀሜታው ጥሩ ነው ማለት ነው። እና እንደዚህ ውሃ በውሃ ብቻ ወተት ሳታረጉ ማለት ነው እንደዚህ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በብዙ አይነት መንገድ መስራት ይቻላል ማለት ነው። ይሄንን አጃውን ሌላ ጊዜ ደግሞ የአጃውን ሌላ አይነት ስራ አለ በሌላ መንገድ ማለት ነው። እና ለዛሬ ይሄንን እንደዚህ እየሰራሁት ነው ማለት ነው። ለቁርስ በተለይ ለቁርስ ቢሆን ተመራጭ እንደዚህ ቁርሳችሁን ማለት ነው ለቁርስ ላይ ብትመገቡት ተመራጭ የሆነ ምግብ ነው ማለት ነው። ቤተሰቦቼ አሁን ይህን በወፈረ እየተንተከተከ ነው። በዚህ አይነት መንገድ በደንብ እስከ ልድ ብሎ እስከሚወፍር ድረስ ወፍሯል። ግን እንትን እለዋለሁ ማለት ነው። በዚህ አይነት መንገድ እንደዚህ የተንተከተከልኝ ነው አሁን ማለት ነው። እየወፈረ ነው የሆነው ይኸውት ማለት ነው። በጣም ነው የሚያምረው። እንደሆነ ጌታ ሆድልኝ ነው ማለት ነው። ቤተሰቦች ከወደዳችሁትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉ ማለት ነው የሚለቀው እንዲደርሳችሁ የደወል ምልክቱን እያጠቆራችሁ ሰብስክራይብ አድርጉ ማለት ነው። ለእኔ ስለሚጠቅመኝ ብርታታችሁ ማለት ነው። አዳዲስ ሰብስክራይብ እያደረጋችሁ ነው። በጣም ነው የማመሰግነው ማለት ነው። አሁንም ከጎን ሆናችሁ በርቺ እያላችሁ ሼር፣ ላይክ እንዲሁም ቪዲዮዬን እያያችሁልኝ ኮመንት የምታረጉልኝ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እያላችሁበት ክፉ አይንካችሁ። ለሰው ልጅ በሙሉ ማለት ነው፣ ለሰው ዘር በሙሉ ሰላም ፍቅር ይብዛ። እያላችሁበት ከክፉ ነገር ሁሉ ይጠብቃችሁ ማለት ነው። ቤተሰቦች ሀገራችንን ሰላም ያድርግልኝ። በጣም ነው የሚያስጨንቀው የሀገራችን ጉዳይና በጣም እንዴት ከቀን አሁን ዜና አሁን ምን ሆነ አሁን
ጠፍቶ የሆነ ሰላም እያልኩኝ በጣም በጭንቅ ስራ ራሱ መስራት አይበላ ማለት ነው። በጣም የሀገር ነገር ቤተሰብ እና በጣም የሚያስጨንቀው ሁላችንም ዱዓ ጸሎት ለሀገራችን ላለሁኝ ቤተሰቦችን ማለት ነው። እናም በሌላ ቪዲዮ ውስጥ የምንገናኝ ድረስ እና አመሰግናለሁ። ቀጣይ የሌላ ደግሞ ቪዲዮ መልሳለሁኝ ማለት ነው። አሁን ይህንን እንደዚህ ይሄ ቶታል በደንብ እንትን ይደርና ይወጣል ማለት ነው ቤተሰቦቼ። እጃው ይሄን ቀጥልና በቶታል ማውጣት ብቻ ነው፣ ምንም አይጠበቅብኝም ማለት ነው። እንደዚህ ፊት በጣም የሚያምር ነው ማለት ነው። ላይክ ሼር ማድረግን በቅንነት ስላለሁኝ ማለት ነው ልጆች። አሁን ይህን አውጣትና ወደ መመገብ ነው ማቅረብ ብቻ ነው ማለት ነው። ይህንን ወደ ሳህን አድርጌ መመገቢያ ቦታ ላይ ወደ ገበታ ይቀርባል ማለት ነው። በጥቶታል ማለት ነው። ቤተሰቦቼ በያላችሁበት መልካም ያለህ መልካም ጊዜ ይሁን ይራዱች ማለት ነው። አመሰግናለሁ። በዚህ መንገድ ሰርቼ አናቀርጠዋለሁ ማለት ነው።